አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኩሎ ዘይቤለክሙ ግበሩ። ክቡር አባታችን ክቡር መላከ ምሕረት ቀሲስ ዮሐንስ ማለደ የዚህ ታላቅ ደብር ምክትል አስተዳዳሪ፣ ክቡራን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ የዚህ ታላቅ ደብር አገልጋይ የሆናችሁ የሰንበት ትምህርት ቤት ወጣቶች፣ እናቶችና አባቶቼ፣ እንዲሁም ወጣቶች፣ እንዲሁም ሕፃናት፣ በዚህ በተቀደሰው ስፍራ የተገኛችሁ ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? አሜን። እግዚአብሔር አምላካችን ያለፈውን ጊዜ ሁሉ በቸርነቱ አሳልፎ በዚህ በተቀደሰው ዕለት በተቀደሰው ስፍራ በቤቱ ሳይገባን የሰበሰበን የመረጠን ስሙ ለዘላለም የተመሰገነና የተወደሰ ይሁንልን። ለዚህ ያደረሰንን አምላክ በእልልታ በጭብጨባ አመስግኑ እልል ብላችሁ። እግዚአብሔር አምላካችን ይህንን ቀን ስለሰጠን፣ ባርኮ ስለሰጠን፣ በቤቱ እንድንቀመጥ ስለረዳን፣ ይህንን ሕያው ቃል እንድንሰማ ስላገዘን ስሙ የተመሰገነ ይሁንልን። የሚላችሁን ሁሉ አድርጉ። እስኪ ሁላችሁም ይህንን ቃል በሉ ከኔ ጋር። የሚላችሁን ሁሉ በሉ እስኪ። የሚላችሁን ሁሉ አድርጉ። ስለ ቃሉ የአምላካችን ስም የተመሰገነ ይሁንልን። ይህንን ቃል የተናገረችው ንጽሕተ ንጹሐን ቅድስተ ቅዱሳን እማምላክ ወላዲተ አምላክ ድንግል ማርያም የተናገረችው ቃል ነው። ድንግል ማርያም በአባቶቻችን አገላለጽ ርኅተ ልቦና ርኅተ ሕሊና፣ ልቧ የሚራራ ለድሆች የምታዝን ለተቸገሩት የምታዝን ልቦናቸውን የምታውቅ ላዘኑት የቅርብ ወዳጅ ለተራቡት የቅርብ ወዳጅ የሆነች እመቤታችን ቅድስት ድንግል ማርያም የተናገረችው ቃል ነው። ቅድስት እናታችን ድንግል ማርያም በዛሬው ዕለት ከአንድ ታላቅ የሰርግ ቤት ተገኝታ ነበር። ይህ የሰርግ ቤት የት ነው? የት ነው የሰርግ ቤቱ? ቃና ዘገሊላ። በማን ቤት? በማን ቤት? ተናገሩ እንጂ። በማን ቤት? በዶኪማስ ቤት። ዶኪማስ እጅግ ብልጥ ሰው ነው። እጅግም ብልህ ሰው ነው። እጅግም ጥበበኛ ሰው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋዌ ዘመኑ በቆየበት ሁሉ ወደ ቤቱ ለሰርግ የጋበዘ በሰርጉ የጋበዘ የመጀመሪያው ሰው ዶኪማስ ነው በመጽሐፍ ቅዱስ የተጠቀሰው። ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያውን ተአምር የፈጸመበት ቦታና ቤት የዶኪማስ ቤት ነው። የዶኪማስ ሕይወት ነው። በዚህ ምክንያት የዶኪማስ ስምና የዶኪማስ ታሪክ በዚህ በመጽሐፍ ቅዱስ ሁልጊዜ ይነሳል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ጋር ከደቀ መዛሙርቱ ጋር እቤቱ ተገኝቶ ጋብቻውን የባረከለት ሰርጉን የተካፈለለት ሰው ነው። የዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ስንመለከት በገሊላ ቃና ሰርግ ነበረ ይላል።
መጽሐፍ ቅዱስ በገሊላ ቃና ምን ነበረ? ተናገሩ። ምን ነበረ? ሰርግ ነበረ። በዚህም ሰርግ ላይ ዶኪማስ እናቱን ኢየሱስ ክርስቶስን እናቱን ጨምሮ ወደ ሰርጉ እንደጠራ መጽሐፍ ቅዱስ ይነግረናል። የዮሐንስ ወንጌል ምዕራፍ 2 ቁጥር 1 ጀምሮ እንደዚህ ይላል። በሦስተኛውም ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱን ወደ ሰርጉ ታደሙ ይላል። በዚህ የሰርግ ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ አለ። በጎደለበት ሁሉ የሚሞላ እርሱ ባለበት ጎደሎ የሌለበት፣ እርሱ ባለበት ባዶ የሌለበት፣ እርሱ ባለበት ሀፍረት ልቅሶ የሌለበት፣ እርሱ ባለበት ሐዘን የሌለበት አምላካችን መድኃኒታችን ኢየሱስ ክርስቶስ እርሱ በዚያ ተገኝቷል። ደግሞም የዚህ የታላቁ አምላክ የመድኃኒታችን የኢየሱስ ክርስቶስ እናት ከእርሱ ጋር በዚያ ተገኝታለች። ይህ ብቻም አይደለም፣ ደቀ መዛሙርቱም አብረው ተገኝተዋል። እጅግ በጣም የታደለ ቤት ነው ይህ ቤት። እጅግ የተወደደ ቤት ነው ይሄ ቤት። እድምተኞችን ብቻ አይደለም የጠራው፣ ወዳጆቹን ብቻ አይደለም የጠራው፣ ዘመዶቹን ብቻ አይደለም የጠራው። ከዚህ በፊት ሰርግ እየደገሱ ሲያበሉት የነበሩትን ሲጋብዙት የነበሩትን ብቻ አይደለም የጠራው። ዶኪማስ ጥበበኛ ነው። ጌታችን ኢየሱስ ክርስቶስን ጠርቷል። እናቱን ቅድስት ድንግል ማርያምን ጠርቷል። ደግሞ ደቀ መዛሙርቱንም ጠርቷል። ሁሉም በቤቱ ታድመው እድምተኞች ሁሉ ቤቱን ሞልተው እየተበላ እየተጠጣ ወይኑ እየተቀዳ የተዘጋጀው ምግብ እየተበላ ጌታችንና እመቤታችን ቅድስት ድንግል ማርያም ከደቀ መዛሙርቱ ጋር በተዘጋጀላቸው የክብር ቦታ ቁጭ ብለው ከሰርገኞቹ መካከል ታድመው እያሉ ሰርጉን ያዘጋጁት ደስታውን እያዩ እየተደሰቱ ባለሰርጎቹ ጋብቻውን የፈጸሙት በደስታ እየፈነደቁ በዚያ ሳሉ አስተናባሪዎቹ ግን በሐዘን ተሞሉ። ሐዘን በምን ሰዓቱ ለሕይወታችን እንደሚመጣ አናውቅም። ደስታ ብቻ ይመስለናል ሕይወታችን ቀና ብቻ ይመስለናል። የምንሄድበት መንገድ አልጋ በአልጋ ብቻ ይመስለናል። ኑሯችን በደስታ ተጀምሮ በደስታ የሚጠናቀቅ ይመስለናል። በዚህ ምክንያት ፈጣሪያችንን እንረሳለን፣ እግዚአብሔርን እንረሳለን። እግዚአብሔር ወደ ሕይወታችን እንዲገባ አንጋብዘውም፣ አንጸልይም። እመቤታችን ቅድስት ድንግል ማርያምን፣ ቅዱሳንን፣ ሰማዕታትን፣ ጻድቃንን ወደ ሕይወታችን እንዲገቡ አልጋበዝንም። ደስታችንን እያጣጣምን ዝም ብለን እንኖራለን። ደስታው የሚያልቅ አይመስለንም፣ የሚቋረጥ አይመስለንም፣ አንዳች ነገር የሚመጣብን አይመስለንም። እግዚአብሔርን ረስተን እንኖራለን። ታዲያ ደስታችን ወደ ሐዘን ሲለወጥ በእጃችን አለን የምንለው ነገር ሁሉ ጠፍቶ እጃችን ባዶ ሲሆን ፈጣሪን ወደ መካድ እንሄዳለን። ብዙዎቻችን እግዚአብሔርን ወደ መርሳት እንሄዳለን። የሚገባው ከዶኪማስ ሕይወት መማር ነው። እግዚአብሔር ልጆች በሰው ሕይወት ውስጥ በእኛ ሕይወት ውስጥ ሐዘን ብቻ ደስታ ብቻ ሳይሆን ሐዘንም ይኖራል። ሙላትም ወደ ጎደሎነት ይለወጣል፣ ወደ ባዶነት ይለወጣል። መቸገር ይመጣል። ችግራችንን የሚያስወግድልንም እውነተኛውን የደስታ ምንጭ ግን መያዝ መርሳት የለብን። እውነተኛውን የደስታ ምንጭ፣ እውነተኛውን የሕይወት ምንጭ
የጎደለንን መሙላት የሚቻለውን አምላክ መርሳት ተገቢ አይደለም። የብዙዎቻችን ሕይወት ይሄ ነው። ትንሽ ሲደላል፣ ትንሽ ሲመቸን እግዚአብሔርን እንረሳለን። ታሞ የተነሳ ማንን ረሳ ይላል? ማንን ረሳ? ፈጣሪውን ረሳ የሚል አባባል የለንም? ታሞ የተነሳ ፈጣሪውን ረሳ። በታመመ ሰዓት፣ በህመሙ ሰዓት ብዙ ተስሎ፣ ብዙ ተጨንቆ፣ ብዙ እግዚአብሔርን ሲያስጨንቀው ቆይቶ ከዳነ በኋላ፣ ከተፈወሰ በኋላ፣ ጤናው ከተመለሰ በኋላ ፈጣሪውን እንደመርሳት ማለት ነው። የኛ ህይወት እንደዚህ ነው። ዶኪማስ ግን ደስታው ሙሉ ሊሆን የሚችለው እግዚአብሔር ከእርሱ ጋር እንደሆነ ስላመነ፣ ደስታው ወደ ሐዘን ሊለወጥ እንደሚችል ስለሚያውቅ፣ እግዚአብሔር ከሌለበት ህይወቱ ሙሉ እንደማይሆን፣ እመቤታችን ከሌለችበት ህይወቱ ሊባረክ እንደማይችል ስለሚያውቅ ጌታን አምላካችንን ኢየሱስ ክርስቶስን ወደ ቤቱ ጠራው። ድንግል ማርያምን ጠራት። ደቀ መዛሙርቱን ጠራ። ደስታው እየተከናወነ፣ ሰርጉ እየተከናወነ፣ በመካከል አስተናባሪዎቹ በሐዘን ተሞሉ፣ ተጨነቁ። እነሱ የተጨነቁበት ምክንያት የተጠራው ሰው፣ የተጋበዘው ሰው መጥቶ ሳያልቅ፣ ተስተናግዶ ሳያልቅ የተዘጋጀው ወይን አልቆባቸው ነው። ተጨንቀዋል። የሚያደርጉትን አጥተዋል። እመቤታችን ግን ያንን ሁሉ እያየች ነበር። ከልጇ ጋር ቁጭ ብላ ሐዘንተኞቹን፣ ልባቸው በሐዘን የተመታ አስተናባሪዎቹን እያየች፣ እነሱን እየተመለከተች፣ ሐዘናቸውን እየተካፈለች ቆይታ ወደ ልጇ ዘንበል አለችና ልጄ ሆይ የወይን ጠጅ እኮ የላቸውም አለች። እርሱ የማያውቅ ሆኖ ነው? የማያውቅ ሆኖ ነው ወይ? ጌታችን ኢየሱስ ክርስቶስ ወይኑ እንዳለቀባቸው አያውቅም? ያውቃል። ያውቃል አይደል? አምላክ አይደለም? አምላክ ነው አይደለም? ስለዚህ በአምላክነቱ ያውቃል። ወይኑ እንደሚያልቅባቸው፣ እንዳለቀባቸው ብቻ ሳይሆን እንደሚያልቅባቸው፣ ገና ወደ ቤታቸው ሳይመጣ ይህ ነገር እንደሚሆን፣ ይህንን ተአምር ሊሰራ ወደ እነሱ ቤት እንደሚሄድ ያውቃል ጌታችን ኢየሱስ ክርስቶስ። ልጄ ሆይ የወይን ጠጅ እኮ የላቸውም አለችው ጠጋ ብላ እመቤታችን ቅድስት ድንግል ማርያም። ጌታችን ኢየሱስ ክርስቶስ ወደ እርሷ ዘንበል አለና እናቴ ሆይ ከአንቺ ጋር ምን አለኝ? ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። ይህንን መናፍቃን ለመሰናክል ተጠቅመውታል። ይህንን ቃል ተሰናክለውበታል። በዚህ ቃል አንቺ ሴት ብሎ እናቱን አቃሏታል። ያለችውን አልተቀበለም፣ አልሰማም፣ አላማለደችም፣ ለምልጃ አልተጻፈም ብለው ይህንን ቃል እመቤታችን ቅድስት ድንግል ማርያምን ለማቃለል፣ ክብሯን ዝቅ ለማድረግ ተጠቅመዋል። ባለማወቅ ማለት ነው። የመጽሐፍትን ትርጉም ባለማወቅ፣ የመጽሐፍትን ምስጢር ባለመረዳት ይህንን ቃል ተናግረዋል። ነገር ግን ጌታችን ኢየሱስ ክርስቶስ ይህንን ቃል የተናገረው አንቺ ያልሽኝን፣ አንቺ የነገርሽኝን ላልፈጽምልሽ ከአንቺ ጋር ምን አለኝ? በአንቺና በእኔ መካከል ምን ጸብ አለኝ? አንቺ የነገርሽኝን ላልፈጽም፣ ውሃውን ወይ ላላደርግልሽ ምን የሚከለክለኝ ነገር አለ? በመካከላችን ምን ጸብ አለ ማለት ነው። በእስራኤላውያን ወይም አይሁዳውያን የንግግር ዘይቤ እመቤታችን ይህንን ንግግር በእነሱ መካከል ያለ መሆኑ ስለምታውቅ አንቺ ያልሽኝን ላላደርግልሽ ምን ጸብ አለኝ ማለቱም ስለተረዳች ሄደችና ለአገልጋዮቹ፣ ለአስተናባሪዎቹ ምን አለቻቸው? ኩሎ ዘይበለክሙ ግበሩ፣ የሚላችሁን ሁሉ ምን በሉ አድርጉ አለቻቸው። የሚላችሁን ሁሉ አድርጉ ብላ አዘዘች። ልጇ የሚያደርገውን ታውቃለችና፣ ልጇ አምላኳ ነውና። ለእርሷ የማይታዘዝ ልጅ የላትምና፣ የእርሷን ፈቃድ የማይፈጽም ልጅ የላትምና፣ ልጇ ወዳጇ ኢየሱስ ክርስቶስ
ቃሏን የሚሰማ ልመናዋን የሚቀበል ጸሎቷን የሚሰማ ያለችውን ተቀብሎ የሚፈጽም አምላክ ስለሆነ ሄደችና የሚላችሁን ሁሉ አድርጉ አለች። የሚላችሁን ሁሉ የእግዚአብሔር ልጆች የሚለንን ሁሉ ማድረግ እጅግ በጣም ተገቢ ነው። በሕይወታችን ታምራት እንዲደረግ፣ ሕይወታችን እንዲባረክ፣ ሕይወታችን እንዲቀደስ የምንፈልግ ሰዎች እግዚአብሔር የሚለንን ነገር መፈጸም ያስፈልጋል። እግዚአብሔር የሚለን ብዙ ነገር አለ። እግዚአብሔር ከጥንት ጀምሮ ከብሉይ ኪዳን ዘመን ጀምሮ ለአባቶቻችን በመጽሐፍ ብዙ የተናገረው ነገር አለ። እኛ ልጆቹ የእግዚአብሔር ልጆች ልናደርግ የሚገባን ልንሄድ የሚገባን እውነተኛው መንገድ በየትኛው እንደሆነ ልናደርግ የሚገባውን ትክክለኛውን መንገድ አሳይቶናል፣ ነግሮናል። ያንን ማድረግ ይገባናል። የሚላችሁን አድርጉ። ዛሬ ብዙዎቻችን ከእግዚአብሔር የምንፈልገው ነገር አለ። ብዙ የጎደለብን ነገር አለ። ዶኪማስ የወይን ጠጅ አልቆበት ይሆናል። እኛ ብዙ ነገር አልቆብን ይሆናል። የኑሮ ጣዕም አልቆብን ይሆናል። የእግዚአብሔር ልጆች ከሕይወታችን ፍቅር ጠፍቶ ይሆናል። ከሕይወታችን ሰላም ጠፍቶ ሊሆን ይችላል። ብዙ የጎደለብን ነገር አለ። ያንን እንዲሞላልን፣ ያንን እግዚአብሔር እንዲቀይርልን፣ እንዲለውጥልን ምን ልናደርግ ይገባል? የሚለንን ልናደርግ ይገባል ማለት ነው። የሚላችሁን አድርጉ የእመቤታችን ቃል ነው። የእመቤታችን ትእዛዝ ነው። የሚለንን ካላደረግን እመቤታችን በምድር ይህንን ቃል ተናገረች። ትናንትና የጥምቀት በዓል ስናከብር ጥምቀት በዓል በምናከብርበት ጊዜ ጌታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ ሲጠመቅ በዮሐንስ እጅ ሲጠመቅ መንፈስ ቅዱስ በርግብ አምሳል መጥቶ ጌታችን ላይ ተቀምጧል። አይደለም? እየሰማችሁ ነው? መንፈስ ቅዱስ በርግብ አምሳል ተቀመጠ። ከዛ ቀጥሎ አብ በሰማይ በደመና ሆኖ ደመና ሰማይ ተከፈተና አብ በሰማይ ምን ብሎ ተናገረ? ምን ብሎ ተናገረ? የምወልደው ልጄ ይህ ነው ብሎ አቆመ? አላቆመም። እርሱን ምን በሉት? ስሙት ብሏል ማለት ነው። እርሱን ስሙት። የምወልደው ልጄ ይህ ነው፣ እርሱን ስሙት። እመቤታችንስ ምን አለች? በዶኪማስ ቤት የሚላችሁን ሁሉ ምን በሉ አድርጉ። አያችሁ፣ የሚላችሁን አድርጉ። ኢየሱስ ክርስቶስ ወልደ አምላክ ወልደ ማርያም ዘላለማዊ አምላክ ዘላለማዊ ጌታ ወደዚህ ምድር ለእኛ ለሰው ልጆች ቤዛ ለመሆን ከሞት ወደ ሕይወት ሊያሸጋግረን በመስቀል ላይ ተሰቅሎ ሕይወቱን ሊሰጠን ሲመጣ እስከ መስቀል ድረስ በቆየበት ዘመን ሁሉ በምድር ላይ ለእኛ ያስተማረው ብዙ ትምህርት አለ። ብዙ የነገረን ቃል አለ። እንድንወጣ እንድንገባ ያስቀመጠልን መንገድ አለ፣ መስመር አለ። እርሱ ባስቀመጠልን መንገድ መሄድ ያስፈልጋል። በነገረን ወንጌል በነገረን ቃል መኖር ያስፈልጋል። የሚላችሁን ሁሉ አድርጉ ማለት ለዶኪማስ አገልጋዮች ብቻ ሳይሆን የእግዚአብሔር ልጆች ለኔና ለአንተም ነው፣ ለእናንተም ነው። ለኔና ለእናንተም የተነገረ ቃል ነው። ለሁላችንም የሚለንን ካደረግን ለቃሉ ከታዘዝን ዛሬም በሕይወታችን ታምራት ይደረጋል፣ ይፈጸማል። የመረረው ሕይወታችን ይጣፍጣል። የተዘጋው በር ይከፈታል። ጨለማው ሕይወታችን በብርሃን ይሞላል። መንገዳችን ሁሉ ቀና ይሆናል። የጠፋው ይገኛል። የእግዚአብሔር ልጆች ያንን ማድረግ ያንን ማየት ከፈለግን የሚለንን ሁሉ ልናደርግ ይገባል። ልንጠራጠር አይገባም። በእውነት አሁን ይህንን ማድረግ ይህንን አድርገ እግዚአብሔር ያየኛል አያየኝም አትበሉ። እግዚአብሔር የነገረንን ቃል ሁሉ እንፈጽም። ለቃሉ ሁሉ የምንታዘዝ ከሆነ በእምነት እግዚአብሔር ሁሉንም ነገር ያደርግልናል። እውነቴን ነው የምላችሁ። በዶኪማስ ቤት እመቤታችን ቅድስት ድንግል ማርያም የሚላችሁን አድርጉ ካለች በኋላ እነዚህ አገልጋዮች ወደ ጌታችን ወደ ኢየሱስ ክርስቶስ ከመጡ በኋላ በዚያ 6 የመንጻት ድንጋዮች ነበሩና
እነዚህን ድንጋዮች በውሃ ሙሏቸው አለ። አገልጋዮቹ እመቤታችን የሚላችሁን አድርጉ፣ የሚላችሁን ሁሉ አድርጉ ብላቸዋለችና ይሄ ሰውዬ ምን እያለ ነው? እኛ ያለቀብን ወይን ነው፣ የተጨነቅነው ወይን አተን ነው፣ የተቸገርነው ወይን አተን ነው። ጋኖችን ውሃ ሙሏቸው ብሎ ለምን ያደክመናል ብለዋል ወይ? አገልጋዮቹ ብለዋል። ምንድን ነው ያደረጉት? ታዘዙ አይደለም? ጋኖቹን ውሃ ሞሉ። ውሃ ሙሏቸው ብሎ ሲያዛቸው ያለምንም ማቅማማት በእምነት ውሃ ሞሉ። 6ቱንም ጋኖች ውሃው ከሞላ በኋላ መጥተው ውሃውን ሞልተናል፣ ጋኖቹ ሞልተዋል አሉት። ከዚህ በኋላ ምን አላቸው? እሱ ቅዱና ስጡ አይደል ያለው? በቃ የወይኑ መለወጥ የመታዘዝ ውጤት ነው። የመታዘዝ የመገዛት ለእግዚአብሔር ቃል እሺ ማለት ውጤት ነው። ኢሳይያስ ትንቢተ ኢሳይያስ ምዕራፍ 1 ላይ ከቁጥር 9-10 አካባቢ ላይ ስናነብ ምንድነው የሚለው? ኢሳይያስ እሺ ብትሉ ለኔ የምትታዘዙ የምድርን በረከት ምን ትላላችሁ? ትበላላችሁ ይላል። የምድር በረከት በምድር ላይ ያለው በረከት ለሰው ልጆች ለኛ የተዘጋጀው ሁሉ ለኛ የሚሆነንና ልንጠቀመው የምንችለው ለእርሱ ስንታዘዝ ነው። ለእግዚአብሔር ስንገዛ እሺ ስንለው ነው። እመቤታችን እንዳለችው የሚላችሁን ሁሉ አድርጉ እንዳለችው የሚለንን ሁሉ የምናደርግ ከሆነ የምንታዘዝለት ከሆነ የምንፈጽመው ከሆነ እግዚአብሔር የእኛን ልመና ሁሉ ይፈጽምልናል። የእኛን ጸሎት ሁሉ ይሰማል። የእኛን ጸሎት ሁሉ ይቀበላል። አዎ እኛ ያላሰብነው ነገር ሁሉ አይሆንም ያለው ሁሉ ከዚህ በኋላ የኔ ጉዳይ አብቅቶለታል፣ ከዚህ በኋላ ታሪክ ሆኖ ቀርቷል፣ የኔ ሕይወት ከዚህ በኋላ ተበላሽቷል ብለን የተውነው የዘጋነው የተዘጋው ምዕራፍ እንደ አዲስ ይከፈታል። እግዚአብሔር ይከፍተዋል። ለእግዚአብሔር የሚሰራው ነገር የለም። ክብር ምስጋና ለእርሱ ይሁን። እልል ብላችሁ አመስግኑ። እርሱ ከዘጋው ነው የሚከፍተው የሌለው። አይገርማችሁም? እርሱ ከዘጋው የሚከፍት የለም። እርሱ የከፈተውን ግን መዝጋት የሚችል ማንም የለም። ሌላ ማንም የዘጋውን እርሱ መክፈት ይችላል። ማንም የዘጋውን የሰው ኃይል በምድር ላይ ያለ ማንኛውም ኃይል ዘግቻለሁ ብሎ ያሰበውን እርሱ ይከፍተዋል። እርሱ የዘጋውን ግን ማንም አይከፍተውም። ስለዚህ መዝጋትን መክፈትም የሚቻለውን እውነተኛውን አምላክ እርሱን ልንታዘዝለት ይገባል። የሚለንን ልናደርግ ልንፈጽም ይገባል። የእግዚአብሔር ልጆች እነዚህ አገልጋዮች እመቤታችን የሚላችሁን አድርጉ ብላ ነገረች፣ አዘዘች፣ ትእዛዟን ተቀበሉ። ጌታችን ኢየሱስ ክርስቶስ ድንጋዮችን የድንጋይ ጋኖችን ውሃ ሙሏቸው አለ። ውሃ ሞሉ። አሁን ቅዱና ስጡ አለ። ሲቀዱ እነርሱ ከዚህ በፊት ቀድተው ሲሰጡ ከነበረው ወይን እጅግ የሚጣፍጥ ልዩ የሆነ ወይን ሆነላቸው። ክብር ምስጋና ለእግዚአብሔር ይሁን። አመስግኑ። የሚጠጡት ሁሉ ያንን ወይን ሲቀምሱ የነበሩት ሁሉ ሰው አስቀድሞ ደህነኛውን ኋላ ደግሞ መናኛውን ያመጣል። እናንተ አስቀድማችሁ መናኛ የሆነውን ሰጣችሁ፣ ኋላ ደግሞ ደህናውን ከየት አመጣችሁ ብለው እስኪገረሙ ድረስ ወይኑ ጣፈጠ። ያን ያደረገው ማን ነው? እግዚአብሔር ኢየሱስ ክርስቶስ። ክብር ምስጋና ለስሙ ይሁን። ያማለደችው ማናት? ድንግል ማርያም። ክብር ምስጋና ለእርሷ ይሁን። የእርሷ ምልጃ ነው የሰራው። አዎ የምታሳስበው ችግራችንን የምታሳስብ የምትለምንልን እርሷን ሳሊ ለነ ቅድስት ብላችሁ ለምኗት። ሁልጊዜ ጸልዩ፣ ወደ እርሷ ጸሎታችሁን አቅርቡ። አንቺ የልቤን ሐሳብ ታውቃለች፣ አንቺ ሐዘኔን ታውቃለች፣ ችግሬን ታውቂያለሽ፣ ለልጅሽ አሳስቢልኝ በሏት። ሳሊ ለነ ቅድስት በሏት። እርሷ ታሳስባለች ለልጇ። እመቤታችን ቅድስት ድንግል ማርያም ሐዘናችንን ችግራችንን ሁሉ ለልጇ ታሳስብልን። አዎ ይሄ ነው የሚያስፈልገው። ዛሬ ቤተ ክርስቲያን ኢየሱስ ክርስቶስን ብቻ ሳይሆን እናቱን ቅድስት ድንግል ማርያምን ብቻ ሳይሆን ደቀ መዛሙርቱን ወክለው ቅዱሳን ሆነው ዓለምን ንቀው
እግዚአብሔርን ያከበሩትን ሕይወታቸውን ለእርሱ ሲሉ አሳልፎ የሰጡትን ቅዱሳንን፣ ሰማዕታትን፣ ጻድቃንን ሰብስባ የያዘች ቤተ ክርስቲያን ናት። የነቢያት የሐዋርያት ስማቸው የሚጠራበት ገድላቸው የሚታሰብበት ልዩ ታምራት የሚሰራበት ቤት ናት ቅድስት ቤተ ክርስቲያን። ሐዘናችሁን ጸሎታችሁን ለእነሱ አቅርቡ። አዎ እግዚአብሔር ጸሎታችንን ይቀበልልን፣ ጸሎታችንን ይቀበልልን። ወይንከ አልቦሙ አለች። ወይን የላቸውም፣ የወይን ጠጅ የላቸውም። ወደ ልጇ ጠጋ ብላ ለእኛም የጎደለብንን የቸገረንን ነገር ለልጇ ታሳስብልን። ክብር ምስጋና ለአምላካችን ይሁን። ለምላችን መስገን ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁንልን። እንደ